ከራሳችሁ ጋር እውነተኛ ንግግር፣ ሐቀኛ ንግግር ያደረጋችሁት መቼ ነው? የማትደራደሩባቸው ነገሮቻችሁ የትኞቹ ናቸው? የምትደራደሩባቸው ነገሮችስ እንዴት አይነት ነገሮች ናቸው? መቼ ትታችሁ መሄድ እንዳለባችሁ ታውቃላችሁ? እዚህ ጋር ገደቦቻችሁ፣ መስፈርቶቻችሁ፣ ደስታችሁ፣ ሰላማችሁ፣ ህሊናችሁ መቼም ቢሆን ለድርድር የሚቀርቡ ነገሮች አይደሉም። እዚች ምድር ላይ እስካላችሁ ድረስ ደስተኛና ያማረ ህይወት እንዲኖራችሁ እስከፈለጋችሁ ድረስ በራስ መተማመን የሞላችሁ ናችሁ መኖር እስከፈለጋችሁ ድረስ መቼ ትታችሁ መሄድ እንዳለባችሁ ልታውቁ ይገባል። ትታችሁ መሄድ ካልቻላችሁና ትታችሁ መቼ መሄድ እንዳለባችሁ ጊዜውን ካላወቃችሁ ውርደት፣ ህመም፣ ንቀት እንደሚከተል አትጠራጠሩ። ሰላም ወዳጆች፣ እንዴት ናችሁ? ይህ መፍትሄ ነው። መፍትሄ በሺዎች የሚቆጠሩ ወዳጆችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን መቼ ትታችሁ መሄድ አለባችሁ እያልን እንነጋገራለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ተግባሮቻቸውን ተመልከቱ። ይኸውላችሁ እዚህ ጋር ትቶ የመሄድ ብቃታችሁ የሚረጋገጠው ከሰዎች ጥሩ ቃላትና ከሰዎች ጥሩ አንደበት አሻግራችሁ ተግባሮቻቸው ማየት ስትችሉ ነው። እዚህ ጋር ቃላት ያለ ተግባር ወይም ደግሞ ከተግባር የተቃረኑ ቃላት ከንቱና ምንም ናቸው። ይሄን ሁልጊዜም ልታውቁ፣ ሁልጊዜም ልታስታውሱ ይገባል። እዚህ ጋር ደግሞ ሌላው ልብ ልትሉት የሚገባው ነገር መሰላችሁ፣ ተግባር ስላችሁ የአንድ ጊዜ ድርጊቶቻቸውን ተመልክታችሁ እነዚህ ሰዎች እንደዛ ናቸው እንደዚህ ናቸው ብላችሁ ጀጅ አድርጓቸው እያልኳቸው አይደለም። አንድ ጊዜ ማንም ስጦታ ሊሰጣችሁ ይችላል። አንድ ጊዜ ማንም የምትወዱትን ነገር ሊያደርግላችሁ ይችላል። አንድ ጊዜ ማንም ሰርፕራይዝ ሊያደርጋችሁ ይችላል። ስለዚህ አንድ ጊዜ ብቻ የሚያደርጉላችሁ ነገሮች ተመልክታችሁ እነዛ ሰዎች እንደዚህ ናቸው ብላችሁ ዲፋይን ለማድረግ በፍጹም እንዳትሞክሩ። ተግባር ስላችሁ ኮንሲስተንት የሆነውን ነገራቸውን ልታዩ ይገባል። ወይም ደግሞ ልማድ ያደረጓቸውን ነገሮች በሚገባ ልትመለከቱ ይገባል እንጂ የአንድ ጊዜ ነገሮቻቸውን አይታችሁ እነዛ ሰዎች መልካም ናቸው ወይም ደግሞ በጣም ጥሩ ናቸው ይሁንኛል ብላችሁ ወይም ደግሞ ቃላቶቻቸው በተግባር ተደግፈውልኛል ብላችሁ በፍጹም እንዳትሸወዱ። ተግባር ልማድ የሆኑ ነገሮችና የአንድ ጊዜ ድርጊት ሁለት በጣም የተቃረኑ ነገሮች ናቸው። ስለዚህ ተደጋጋሚ ተግባሮቻቸውን ተመልክታችሁ ለራሳችሁ ከምትሰጡት ግምት፣ ከክብራችሁ፣ ከሰላማችሁ፣ ከማንነታችሁና ከአስተሳሰባችሁ ጋር የማይሄዱ ነገሮችን በተደጋጋሚ የሚያደርጉባቸው ሰዎች ጋር አብራችሁ ከሆናችሁ እነዚህን ሰዎች ትታችሁ ለመሄድ ድፍረት ሊኖራችሁ ይገባል። ወይም ደግሞ እነዚህን ሰዎች ትቶ ለመሄድ በፍጹም ድፍረት ልታጡ አይገባም። ይሄ የመጀመሪያው ነው። ተግባሮቻቸውን ትመለከታላችሁ። ተግባሮቻቸው የምትፈልጉትን ነገር ባክ የሚያደርጉ ከሆነ ከነዛ ሰዎች ጋር ስቲክ አድርጋችሁ ትቀጥላላችሁ። ተግባሮቻቸው ግን ወይም ደግሞ በቃል የሚሏቸው ነገሮችና ተግባሮቻቸው የሚቃረኑ፣ የሚጋጩ ወይም ደግሞ የሚፋለሱ ከሆነ እነዚህን ሰዎች ትታችሁ ለመሄድ ወኔ ሊከዳችሁ በፍጹም አይገባም። የመጀመሪያው ይሄ ነው። ሁለተኛው ያልተገባ ግንኙነት ከጓደኞቻቸው ወይም ደግሞ ከኤክሶቻቸው ጋር ካላቸው። ይኸውላችሁ እዚህ ጋር የፍቅር አጋር ይሁነኝ ብላችሁ የቀረባችሁ ሰዎች ከጓደኞቻቸው ጋር፣ በተለይ እዚህ ጋር ከጓደኞቻቸው ጋር ስላችሁ ከተቃራኒ ጾታ ጓደኞቻቸው ጋር ያልተገባ ጤናማ ያልሆነ አይነት ግንኙነት እንዳላቸው የሚሸታችሁ ከሆነ፣ የሚሰማችሁ ከሆነ፣ ያስተዋላችሁት ነገር ካለ ከእነዚህ ሰዎች ጋር ያላችሁ ግንኙነት እንዲያቆሙ ልትነግራችሁ ይገባል። ይህ ብቻ አይደለም፣ ከኤክሶቻቸው ጋር፣ እዚህ ጋር ከኤክሶቻቸው ጋር ስላችሁ በጋራ ልጆች ካላፈሯቸው ኤክሶቻቸው ጋር ምንም አይነት ግንኙነት ካላቸው ከእነዚህ ሰዎች ጋር የሚደዋወሉ ከሆነ፣ የሚጻጻፉ ከሆነ፣ በአካል የሚገናኙ ከሆነ ከእነዚህ ሰዎች ጋር ያላቸውን ግንኙነት ለአንዴና ለመጨረሻ ጊዜ እንዲያቆሙ ልትነግሯችሁ ይገባል። ሲጀመር ይሄ ነገር ነጋሪ የሚያስፈልገው ነገር አይደለም። ነገር ግን ደግሞ እንደዚህ አይነት ሁኔታ ውስጥ አሁን ካላችሁ የፍቅር አጋሮቻችሁ ከዚህ በኋላ እንደዚህ አይነት ነገር እንዳይኖር ልትነግሯችሁ ይገባል። ከዛ በኋላ ይሄን ከነገራችኋችሁ በኋላ ያንን ነገር የሚያስቀጥሉ ከሆነ ወይም ደግሞ ከነዛ ሰዎች ጋር ያላቸውን ግንኙነት ዲፌንድ ለማድረግ የሚሞክሩ ከሆነ እነዚህን ሰዎች ለአንዴና ለመጨረሻ ጊዜ ትታችሁ ለመሄድ ሐሞት ሊኖራችሁ ይገባል። ምክንያቱም እንደዚህ አይነት ማስጠንቀቂያ ከሰጣችኋችሁ በኋላ ከነዛ ሰዎች ጋር ያላቸውን ነገር የሚያስቀጥሉ ከሆነ ወይም ደግሞ ከነዛ ሰዎች ጋር ያላቸውን ነገር ዲፌንድ የሚያደርጉ ከሆነ ሁለት ነገር ነው ሊሆን የሚችለው። የመጀመሪያው ወይ ከነዛ ሰዎች ጋር የነበራቸው ግንኙነት መጀመሪያውንም ጤናማ አልነበረም፣ ኦር ደግሞ ከእናንተ ጋር ላላቸው ግንኙነት ተገቢውን ጥንቃቄ አያደርጉም ወይም ደግሞ እስከ ጊዜው ድረስ ብቻ አብሯችሁ እንዳሉ ልታውቁ ይገባል። በሁለቱም አውትካም ተጠቃሚ አትሆኑም። ስለዚህ ከእንደነዚህ አይነት ሰዎች ጋር ያላችሁ ነገር በፍጥነት ልታቆሙ ወይም ደግሞ እነዚህን ሰዎች ትታችሁ ልትሄዱ ማመንታት አይኖርባችሁ። ሁለተኛው ይሄ ነው። ያልተገባ ግንኙነት
ከጓደኞቻቸውና ከኤክሶቻቸው ጋር ካላቸው እነዚያን ሰዎች ትታችሁ ለመሄድ አታመንቱ። እናንተ እንኳን ትታችሁ ባትሄዱ እነዚህን ሰዎች አንድ ቀን እነሱ ራሳቸው ደግሞ ጥሏችሁ እንደሚሄዱ አትጠራጠሩ። ሶስተኛው የማስቀናት ነገር ውስጥ የሚገቡ ሰዎችን ይውላችሁ። እዚህ ጋር ሙሉ በሙሉ የእናንተ እንደሆኑ እንዳይሰማችሁ የሚያደርጉ ሰዎችን፣ ሁልጊዜም ስጋት እንዲሰማችሁ የሚያደርጉ ሰዎችን፣ ሁልጊዜም አልጋ ጫፍ እንደተኛ ሰው እንድትሳቀቁ የሚያደርጉ ሰዎችን፣ ሁልጊዜም ላጣው እችላለሁ ላጣት እችላለሁ በሚል ስጋት በሚል ሰቀቀን ውስጥ እንድትቆዩ የሚያደርጉ ሰዎችን፣ በጣም ብዙ አማራጮች ከፊታቸው እንዳላቸው እንዲሰማችሁ የሚያደርጉ ሰዎችን፣ በጣም ብዙ ድሎች ከፊታቸው እንዳላቸው እንዲሰማቸው የሚያደርጉ ሰዎች በዙሪያችሁ ካሉ ወይም ደግሞ እንደነዚህ አይነት የፍቅር አጋር በዙሪያችሁ ካሉ ከነዚህ ሰዎች ጋር ያላችሁን ግንኙነት ለአካላዊም ለአእምሮዊም ለስነ ልቦናዊም ጤናችሁ ስትሉ ልትገቱ፣ ልታቆሙ፣ ልትቆርጡ ይገባል። እዛ ጋር በቃኝ ብላችሁ እነዛን ሰዎች ተታችሁ ልትሄዱ ይገባል። አራተኛው በሚገባችሁ መንገድ ትሪት የማያደርጓችሁ ከሆነ ይኸውላችሁ፣ እዚህ ጋር አብሯችሁ ያሉ ሰዎች እናንተንና ሌሎች በዙሪያችሁ ያሉ ሰዎችን እንዴት ትሪት እንደሚያደርጉ በጥንቃቄ ለመመልከት ሞክሩ። ቀረብ ብላችሁ ለማየት ሞክሩ። አብሯችሁ ያሉ ሰዎች ከእናንተ የሚፈልጉትን ነገር ሲያገኙና ከማግኘታችሁ በፊት እንዴት ትሪት ያደርጓችሁ እንደነበርና እንዴት ትሪት እያደረጓችሁ እንደሆነ በሚገባ ለመፈተሽ በሚገባ ለማነጻጸር ሞክሩ። ከነበሩበት ሁኔታ ድሮ ከነበሩበት ሁኔታ የተሻለ ሁኔታ ላይ እንደደረሱ ሲሰማቸው ድሮ ትሪት ያደርጓችሁ የነበረበትን መንገድና አሁን የተሻለ ደረጃ ላይ ደርሻለሁ ብለው ካሰቡ በኋላ እናንተን ትሪት የሚያደርጉበትን መንገድ በጥንቃቄ ለመመልከት ሞክሩ። ዘን እነዚህን ነገሮች በጥንቃቄ ካያችሁ ከፈተሻችሁ በኋላ ባያችኋቸው ነገሮች ምቾት የማይሰጡ ነገሮችን፣ የሚጎረብጡ ነገሮችን፣ የማይገባችሁ ነገሮች እያደረጉባችሁ እንደሆነ ወይም ደግሞ በሚገባችሁ መንገድ ትሪት እያደረጓችሁ እንዳልሆነ ከተሰማችሁ እነዚህን ሰዎች ትታችሁ ለመሄድ ሌላ የሚይዛችሁ ነገር በፍጹም ሊኖር አይገባም። አምስተኛው ስለ ወደፊት እያወሯችሁ ተግባር ግን ዜሮ ከሆኑ ይውላችሁ። እዚህ ጋር ስለ ወደፊት በጣም ብዙ ልብን የሚያሞቁ ነገሮች እየነገሯችሁ፣ ልብን የሚያስደስቱ ነገሮች እየነገሯችሁ ተግባሮቻችሁ ግን ቃላቶቻችሁን የማይደግፍ ከሆነ ከነዚህ ሰዎች ጋር ያላችሁን ነገር በፍጥነት ልታቆሙ ይገባል፣ ወይም ደግሞ እነዚህን ሰዎች ልትርቁ ይገባል። ከነዚህ ሰዎች ጋር ከዚህ በላይ ጊዜ የምትቆዩ ከሆነ በጣም ውዱን ጊዜያችሁን በከንቱ እያባከናችሁ ነው። ኤንድ ከነዚህ ሰዎች ጋር የምታባክኑት ጊዜ ደግሞ የነገው ህይወታችሁ ላይ ተረጋግታችሁ እንዳትወስኑ ወይም ደግሞ በጥድፊያ የሆነ ያልሆነ ነገር ውስጥ እንድትገቡ የሚያደርግ ነገር ነው። ስለዚህ ተግባሮቻቸው ቃላቶቻቸውን የማይመስል ከሆነ ወይም ደግሞ ቃላቶቻቸው በተግባር የማይደገፉበት አይነት ሁኔታ ውስጥ ካላችሁ ከነዚህ ሰዎች ጋር ያላችሁን ነገር በፍጥነት ልታቆሙ ይገባል፣ ወይም ደግሞ እነዚህን ሰዎች ትታችሁ ልትሄዱ ይገባል። ስድስተኛው ሁልጊዜም እናንተ ላይ የሚያላከቁ ከሆነ ይኸውላችሁ፣ እዚህ ጋር እውነታውን አይናችሁ እያየ ጆሮአችሁ እየሰማ ውስጣችሁ ቀልባችሁ እየነገራችሁ ላያችሁት ነገር ለሰማችሁት ነገር ውስጣችሁ ቀልባችሁ ለነገራችሁ ነገር መልሰው እናንተኑ ተጠያቂ ሊያደርጉ የሚፈልጉ ከሆነ መልሰው እናንተኑ የሚከሷችሁ ከሆነ መልሰው እናንተኑ የሚወቅሷችሁ ከሆነ መልሰው እናንተኑ በእነዚህ ነገሮች ሊያሸማቅቋችሁ ሊያሳጧችሁ የሚሞክሩ ከሆነ ከነዚህ ሰዎች ጋር ከዚህ በላይ ልትቆዩ አይገባም። እንደነዚህ አይነት ሰዎች መርዘኛ ወይም ደግሞ ቶክሲክ የሚባሉ ሰዎች ናቸው። በምንም መልኩ በምንም መንገድ ከቶክሲክ ከመርዘኛ ሰዎች ጋር ብዙ ጊዜ አብራችሁ ልታሳልፉ አይገባም። ደሞመንት መርዘኛ መሆናቸው ደሞመንት ቶክሲክ መሆናቸው ኖቲስ ካደረጋችሁ በኋላ you better leave them ተታችሁ ልትሄዱ ይገባል። ይህን የማታደርጉ ከሆነ ግን በራስ መተማመናችሁ ለራሳችሁ ያላችሁን ግምት በየጊዜው እየሸረሸሩ የሆነ ሰዓት ላይ በጣም ፈሪ በጣም ቦቅቧቃና በጣም በራሱ የማይተማመን በራሷ የማትተማመን ምንም ነገር በራሷ መወሰን የማይችል ሰው ሆናችሁ እንደምትቀሩ አትጠራጠሩ።